ኦርቶዶክሳዊት ቅዱስ ቤተክርስቲያን ክርስቶስን እንዴት መስበክ እንዳለባት የምታውቅ ቤተክርስቲያን ናት። ለዚህ 55ቱን ቀን ጾም ስናከብር በተለይ እነዚህ 6ቱ ቀናት ማለት የክርስቶስን ሕማም በጣም በናፍቆት ሆነን ግን በሐዘን የምናከብረው በዓል ነው። በቅድሚያ የምንመለከተው ለምን 6 ቀን ሆነ? አሁን ቤተክርስቲያን ሕማማተ ክርስቶስ ስትል 6 ቀናትን ነው የምትዘከረው። ሰኞ ይጀመራል፣ ከዛ ዕለተ ዓርብ እስከ ሞቱ እስከ መቃብር መውረዱ ድረስ ይጠናቀቃል ማለት ነው። 6 ቀን ለምን ሆነ ከተባለ የመጀመሪያውና አንደኛው በብሉይ ኪዳን አዳምና ሔዋን ዕፀ በለስ ከበሉ በኋላ ወይም በመርገመ ሥጋ በመርገመ ነፍስ የወደቁበትን የዚህ የ6ቱ ዘመነ አበው ለማሰብ 500 ስንገድፎ 5500 ዘመን ይመጣል። ይሄ ደግሞ ማለት የሰው ልጅ በመከራና በሞት ጥላ ውስጥ የነበረበት ዘመን እነ ኢሳይያስ ጭምር ጽድቃችን የመርገም ጨርቆን እስከ ማለት ሰማይን ቀደ ውረድ ደግሞ ብሎ እነ ዳዊት እስከ መዘመር የደረሱበት ወቅት ነው። ክርስቶስን ናፍቀውታል። መሲሁ መቼ ተወልደ ታድነን ይሆን እያሉ በጣም በተስፋ ውስጥ ነበሩ። አሁን እቺ 6 ቀኗ ማለት ግን ቤተክርስቲያን የነዛን የአባቶችን ጸሎት አድርጋ የነቢያትን ልመና አድርጋ እናንተ ያኔ ስትናፍቁት የነበረው መሲሁ እኮ መጣ፣ ክርስቶስ እኮ ተሰቀለ፣ ክርስቶስ እኮ ተገረፈ፣ ክርስቶስ እኮ ወደቀ ተነሳ፣ ክርስቶስ እኮ ያ እነ ኤርሚያስ ያለቀሱለት እነ ናሆም መቼ ትመጣ ብለው በነቢያት በትንቢታቸው የዘመሩለት አምላክ ሰው ሆነ እኮ ብለን መከራውን 6 ቀን እናስባለን። ሁለተኛው ምስጢር ደግሞ ለምንድን ነው 6 ቀን ሆነ ከተባለ የ6 ቀን ፈጣሪ ሰው ሆኖ ሞተ ለማለት ነው። እንደምናውቀው እግዚአብሔር አምላክ በ6 ቀን ፍጥረትን ፈጠረ፣ በ7ኛውም ቀን አረፈ ይላል። ስለዚህ የ6 ቀን ፈጣሪ ነው አሁን የሞተው ነው። ምናልባት እኮ በብሉይ ኪዳን እኮ የሞቱ ሰዎች ነበሩ። ኢሳይያስ በምናሴ በመጋዝ ተተርትሮ ሞቷል። ግን የኢሳይያስ ሞት ዓለምን አላዳነም። ኤርሚያስ በድንጋይ በግፍ ተገድሎ ሞቷል። ኤርሚያስ ደም እኛን ራሱንም ሌላውንም ሊቤዥ አልቻለም። እንደው ወደ ኋላ ስንወስደው ደግሞ የአዳም ልጅ አቤል ነበር የመጀመሪያው ሟች። እንደው አዳም በበላ ቀን ትሞታለህ የተባለውን ሞት ያየው በልጁ በአቤል ነው። ቅዱስ ዮሐንስ አፈወርቅ ይላል ድርሳኑ ላይ ለምንድን ነው እግዚአብሔር አምላክ አዳምን የተረገመውን እርግማን ወይም በበላ ቀን ትሞታለህ የሚለውን ያንን ትእዛዝ ሲነግረው መጀመሪያ ሞቱ ቅጣቱ ያረፈው በልጁ ነው እንጂ በሱ ላይ አልነበረም። ለምንድን ነው ሲል አንደኛ ሞት በራሱ ያልጀመረው በልጆቹ የጀመረው የሰራው በደልና ኃጢአት ከራሱ አልፎ ልጆቹን እንደቀጣ ለማጠየቅ ትውልዱን እንደቀጣ ትውልዱን መቀመቅ እንዳወረደ ለማስረዳት ነው። ሁለተኛው ደግሞ ሲወስድ ራሱ ቃይልን አይደለም በሞት የወሰደው ደግ የነበረ ትሁት የነበረ ቅን የነበረ መስዋዕት እንዴት ማቅረብ እንደነበረበት የሚያቅ ለእግዚአብሔር ሕግ የተገዛውን አቤልን የወሰደው። ይሄን ደግሞ ሲል ዮሐንስ አፈወርቅ እሱ የሰራው ስተትና ቅጥፈተ ዕፀ በለስ ከራሱ አልፎ ደጋጎቹን አባቶች እንኳን እንዳጠፋቸው ለማስረዳት ነው። እና ይሄን ለማስረዳት የሩቅ ብእሲ ደም ዓለምን ሊያድን አልቻለም። እንደውም ዕብራውያን መልእክት ላይ ቅዱስ ጳውሎስ ከአቤል ደም የሚሻል ነው የሚለው። ከዛ ከጮሆ ከአቤል ደም የሚፈርድ የሚጮህ ደም የክርስቶስ ደም ነው። እና ቅዱስ ጳውሎስ እንደውም ከዛ ያስበልጧል የክርስቶስን ደም። ስለዚህ አሁን የሞተው ግን ክርስቶስ ነው። ዓለምን የፈጠረ አምላክ የሞተው ሞት ነው። 6 ቀን ፈጣሪ የሞተው ሞት ነው። ስለዚህ 6 ቀን የምናከብርበት ምክንያቱ ይሄ ነው።